አንዱ ነው። አይሁድ በጣም የተሰቃየበትና የተረገመበት የት ነው? ሰሜን ነው። ቡዳ ካይላ ቀጥቃጭ የተወል ሰው በህርት አታክ በስትሮክ ሲሞት እሱ ነው የበላው እየተባለ በብረት አግለው እየተኮሱ ከተኙበት ላይ ቤታቸውን በሳት እየለኮሱ ስንት ንጹህ የአይሁዳውያን የህፃናት የአባቶች የእናቶች ደም ይጮሃል። በዚህ ምክንያት የሁሉ መሬቱ ተባርኮ ውሃው ተባርኮ ሁሉ ነገር ተባርኮ ህዝብ ሊወጣ አልቻለም። አሁንም እያለቀ ያለው ወጣት የሰሜኑ ነው በብዛት። እኛ ተሰደን ይሄር ነው ከሰሜን ነው። ስለዚህ ልብ በሉ፣ በተለይ ሰሜን ላይ ያላችሁ ሰዎች፣ ከሰሜንም የተወለዳችሁ ሰዎች ቁልፉ ፖለቲካዊ አይደለም። የፖለቲካ መንግስት መቀያየር ወይም ደግሞ የመንግስት ጥላቻ አይደለም፣ መንፈሳዊ ነው። ከኪዳኑ ህዝብ ጋር ነው የተጣላችሁት። ንጹህ ደም ፈሷል። የአቤል ደም እስካሁን ይጮሃል ይላል። የሚጮህ ደም አለ። ስለ ጽድቅ ብዙ ጊዜ እኛ ስናወራው ተቀባይነት ያላገኘ አንድ መረጃ ከተጎጂዎች አንደበት ላሳያችሁ ፈልጌ ነው የመጣሁት። እንደሚታወቀው አይሁዶች በመላው ዓለም ተበትነው በስደተኝነት ይኖሩ ነበረ። በመላው ዓለም በራሽያ፣ በኢትዮጵያ፣ በጀርመን ያው ሂትለር ያንን ነገር አድርጎ እነሱን በሰውነታቸው ላይ ሳሙና ከመስራቱ በፊት ማለት ነው። በአውሮፓ በኤዥያ እና በአፍሪካ ተበትነው ይኖሩ ነበር እና በኢትዮጵያ ይኖሩ የነበሩ አይሁዳውያን አሁን ወደ እስራኤል ተመልሰው የሄዱ አይሁዳውያን ላይ በጣም ከፍተኛ በደል ይደርስ ነበረ። ለረጅም ጊዜ ስንናገር በሀገራችን በአማራ ክልል ላይ ይኖሩ የነበሩ አይሁዳውያን ላይ ስቃይ ደርስባቸው እንደነበረ ስንናገር ማንም በቃ ሊሰማን አልቻለም ነበር እና ዛሬ ራሳቸው በአንደበታቸው መናገር ጀምረዋል። ዛሬ በነገራችን ላይ አይሁዶች ከሰፈሩባቸው ሀገሮች መካከል አንዷ ፓላስታይን ነች። ዛሬ እስራኤል ብለው የመሰረቷት ልክ እንደ ኢትዮጵያም በፓላስታይንም በስደተኝነት ይኖሩ ነበረ። ከዛ ፓላስታይኖችን እየገፉ ሀገር መሰረቱ። የሆነ ሆኖ አይሁዳውያን ላይ በኢትዮጵያ ምድር ይደርስ የነበረውን ግፍ ከአንደበታቸው ስሙ። ከፍተኛ ግፍ ይደርስባቸው ነበረ። አይናችሁ አላማረኝም በሚል ጭካኔ እርምጃ ይወሰድባቸው ነበር። እኔ የሚገርመኝ ግን ዛሬ ላይ የፍልስጤምን ምድር ወረው የተደላደለ ኑሮ መኖር ሲጀምሩ ያኔ በኢትዮጵያ እያሉ ሲገፋቸው የነበረው ኢትዮጵያዊ በስማቸው ወደ ፍልስጤም ሀገር ወይም ደግሞ ዛሬ እስራኤል ብለው በወረራ የመሰረቱት ሀገር ላይ በነዛ ኢትዮጵያ በነበሩ አይሁዳውያን ስም እስራኤላዊ ነኝ እያለ ወደዛ ሀገር የፈለሰ ብዙ ነው ያለው። ኢትዮጵያ ሲኖሩ ይበድላቸው ነበረ። ቀን ወጥቶላቸው ተደላድለው ወደ እስራኤል ሲሄዱ ወደ ፓላስታይን በስማቸው ደግሞ እኔ አይሁዳዊ ነኝ ቤተ እስራኤላዊ ነኝ እያለ ብዙ ኢትዮጵያዊ ሄደዋል። ነጥቡ ምንድነው? ሲደርስባቸው የነበረውን ግፍ ስንናገር ድሮ ማንም ሊሰማን አልቻለም ነበር እና ዛሬ በአንደበታቸው መናገር ጀምረዋል። የሚያሳዝነው ሲበድላቸው፣ ሲገፋቸው፣ ሲገላቸው የኖረ ሀልቅ በተለይ በሰሜን አካባቢ የሚኖረው ኢትዮጵያዊ ቀን ሲወጣላቸው ግን በስማቸው ቤተ እስራኤላዊ ነኝ እያለ በስማቸው ወደ እስራኤል በገፍና በብዛት ገብቷል እና አሁን ያንን እስራኤላዊ ነኝ ብሎም አጭበርብሮ የሄደውንም እዛ ሀገር ሄዶም ጥገኝነት የጠየቀውንም ቀደምት ስደተኞች ማለትም በፓላስታይን የሚኖሩ ቀደምት ስደተኞች ከኋላ የመጡ አፍሪካውያን ስደተኞችን ለማባረር ከፍተኛ ዝግጅት እያደረጉ ነው። ለማንኛውም ከአንደበታቸው ስሙ የሚሉትን ነገር